ምንድነው የተፈጠረው? ዲናችንና ሙስሊሞች ሲሳደቡ የነበሩ ሰዎች ዛሬ የሙስሊሞች ጠበቃ ሆነዋል። ምታረቅ ጠላ የምትጠመቅ ጠጅ የምትጠመቅ ሙስሊም ታውቃለህ? ሳንቦጫሽ ከሙያም አንጻር ሊሆን ስለሚችል አይቼም አላቅም። እኔም ያለማየት አንጻር ሊሆን ይችላል። ነው ያለማየት ሳይሆን እኔ ግን ቆይ አንዴ ኦርቶዶክስ ሆና ጠላ የምትጠመቅ ጠላ የምትሸጥ አታውቅም ናቸው የኢትዮጵያ ሙስሊሞች። በጣም እንደውም ኢትዮጵያ ውስጥ ትክክለኛ ኢትዮጵያዊ ማን ናቸው ብትሉ ሙስሊሞች ናቸው። መስጂድ ውስጥ ፊልምና ጌም ለምን አይኖርም ያሉት ከባድ ተቃውሞ ቢገጥመውም አንዳንድ ሰዎች ግን ለምን ማለት ጀምሩ። ነገ መስጂድ ውስጥ ቡና ቤት ይከፈትልኝ ትል አይልም ሊል አይችልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ የት ነው የዓለም ጥግ ብቻ በያላችሁበት የዓለም ጥግ ዳር ድንበር ሰላም ጤና ፍቅር ይድረስ ብለናል። እንደምናላችሁ ወደ ተከበራችሁ የአምልኩ ነገር ቤተሰቦች ኢንሻአላህ ዛሬ መግቢያ ያሉትና ከዛም ውጪ ደግሞ አንዳንድ ቪዲዮዎች ይኖራሉ። ግን አጠር መጠን ያለ ነው። ከዛ ቀደም ብለን ግን ያው ትንሽ ነገር ላስቸግራችሁ ነው። ለአላህ ብላችሁ ተቸገሩልና እቺን ቪዲዮ ተመልከዋት አሳልፏት። ምንድነው ከዚህ ከፊት ለፊት የምታዩዋቸው እንግዲህ በየቀኑ በሀዲያ ላይ የጀመርነው የውሃ ፕሮጀክት በየቀኑ አፕዴቶች ማለት ነው ሪፖርት ይደረጉናል። እዚህ ደርሷል እየተባለ እየተላከለ ነው። እንግዲህ ሮቶ ታንከሩ ማለት ነው 20 ሺህ የሚይዙ ታንከር በመጠናቀቅ ላይ ይገኛል። ቦኖቹም ተጀምረዋል። ጉድጓዶችም እየተቆፈሩ ነው ከአንዳንድ ቦታ የሚሄድበት ማለት ነው። በጣም ድርጅቱ ማለት ነው ፕሮጀክቱ የተቀበለን ድርጅት ሰልማ ማለት ነው እያፈጣጠነው ይገኛል። እነሱ በፈጠኑ ቁጥር ደግሞ ብር ያስፈልጋቸዋል። አሁን ላይ ደግሞ ሁሉ ጀማ አካውንታችን ላይ ምንም አይነት ብር የለም። ስለዚህ እንድታገዙን ያው ጭንቀት አትጣሉን ማለት ነው። እኛ ምክንያቱም ከአላህ በታች እናንተ ተማምነን ወደዚህ ፕሮጀክት የገባ ነው። ያግዙናል ይደግፉናል ብለን ስለገባንበት ቶሎ ብለን እኛም ፊታችንን እንትን አንበልባቸው። አሁን እዛ ሄደን አንገታችን ብንደፋ ማን ይጠቀማል? ብር የለንም ብንላቸው ይሰሙናል። ድርጅቱ አንጡ ኬትም ነው የሚሉት። ምክንያቱም እነሱም እቃውን ገዝተውት ነው። ስለዚህ እኛም ችግር ውስጥ እንዳንገባባችሁ ሁላችሁም ያቅማችሁ ማለት ነው። 100 ሺህ 1 ሚሊዮን አይደለም ያቅማችሁ አንድ ብር ለምናምን በአካውንቱ ከዚህ ከፊት ለፊት በመጥተው አስገቡልን። ሌላኛው ደግሞ አንድም የውሃ ጉድጓድ ጀምረናል። ሌላ ለብቻው መስጂድ ውስጥ ማለት ነው። ይሄ የምታዩት ማለት ነው አሁን ዛሬ ነው የተጀመረው። እንግዲህ ሁሉ ጀማ በውሃ ላይ ማለት ነው ትልቅ ስራ እየሰራ ይገኛል። ኢንሻአላህ እዚህ በሀዲያ ላይ ጀመርነው ደግሞ ፕሮጀክት ስንጨርስ ማለት ነው በመላው ሀገሪቷ እንደ ድርጅት ቆመን የምንዞር ኢንሻአላህ ይሆናል። ሁድ በጎነት ለሁሉም ነው። በጎነት ለሁሉም ዘር ሃይማኖት ሳይለያይ ማለት ነው። ስለዚህ ኢንሻአላህ ለሁሉም ደርስ ይሆናል። ወደ ዛሬ ቪዲዮአችን እንገባለን። አብራችሁን ቆዩ። ፑል ቤት ምናምን ዴስ ቲቪ ፕሌይስቴሽን ምናምን መስጊድ ውስጥ ቢኖር ምን ችግር አለ? ዴስ ቲቪ ፕሌይስቴሽን ምናምን መስጊድ ውስጥ ቢኖር ምን ችግር አለ? አስተግፊሩላህ አልዓዚም አስተግፊሩላህ። አብዛኞቹ ነገሩን አስተግፊሩላህ ብለው አልፈውታል። አንዳንዶቹ ደግሞ ትችት ነዘል ነገሮችም ጠቅጠቅ አድርገዋል። አንዳንዶቹ መክረዋል። አንዳንዶቹ ደግሞ ማለት ነው ያላስፈላጊ ድንበር ማለፎችን ነገር ተካሂዶ ነበረ። ይሄንን ቪዲዮ ምናልባት ቀደም ብዬ ከትናንት ወዲያ ምናምን ብቀርጽ ኖሮ መልካም ነበረ። ብዙ ቪዲዮዎች ተሰጥቷል። ግን ካመጣሁት መደጋገም እንዳይሆንባችሁ እንዘለዋለን። ያው የእኛንም ሀሳብ ምናምን ነገር ብቻ ለማስቀመጥ ነው። ምናልባትም ካልሰማችሁ ካላችሁ ወይም የሰማችሁም ካላችሁ ሀሳባችሁን አስቀምጡ። ይሄ ወንድማችን የሚያስቀምጠው ሀሳብ ምንድን ነው? መስጂድ ውስጥ መስጂድ ስላለ ግቢ ውስጥ ማለት ነው ግቢ ውስጥ ነው የሚለው ግቢ ውስጥ ለምንድን ነው ዲስቲቪ እንደዚህ ፕሌይስቴሽን ፑል ጌም መጫወቻና ፊልም የምንታይበት የማይኖረው የሚል ጥያቄ ነው የጠየቀው። እንግዲህ መጠየቅ ያው አይከፋም። መልሱን ደግሞ ተቀብሎ መወሰን ያለበት የራሱ ነው። ሁሉም እንደየራሱ እንደየጭንቅላቱ እንደየኢማኑ እንደ እውቀቱ ነው ሁሉም የሚጠይቀው የሚተገብረው። ከዛ አንጻር በኸይር እንጠረጥራለን ማለት ነው። እሱ የሚያውቀው ጌም ኖርማል ነው ምናምን ፊልም ኖርማል ነው ብሎ ሊያምን ይችላል። የሚያውቀው ያን ነገር ሊሆን ይችላል። ግን ነገሩን ቃል አላህ ቃል ረሱል ተብሎ ሲሰጠው ማለት ነው መቀበል የገድያል። ብዙ ሰዎችን መክረውታል፣ ዘክረውታል። አንዳንዶች ደግሞ ልክ ነው የሚሉም ሰዎች አሉ። አዎ እዛ አካባቢ ላይ መስጂድ ውስጥ እንደዚህ ነገሮች ቢኖሩ ወጣቱ ወሬ ላይ የተለያየ ሱስና ለሰላትም አይዘናጋም የሚል ነገር ያስቀመጡት እንደ ሰውኛ እንደኔ ማለት ነው። በቃ እንዴ ሎጂክ ስናስበው ማለት ነው ጥሩ ነው ብዬ አላምንም። እንደ ሎጂክ ነው ምላቸው ሲጀመር እንደ ሸሪዓው ምናምን ብንሄድ ደግሞ አይሆንም ጭራሽ ማለት ነው። ሎጂክ ደግሞ ስናስበው ወይም እንደዚህ ይሄ ነገር በአእምሯችን ይሆናል አይሆንም ብለን ስናስበው አይሆንም ብለን የሚለው ነገር ነው የሚያመዝነው። ምክንያቱም ካላችሁ አሁን ለምሳሌ ጌም ነው ያለው ፊልሙን ተጨራሽ የማይሆን ነገር ነው ጌም ይሁን
ጌም ይሁንና እየተጫወታችሁ ማለት ነው ታውቃላችሁ። ጌም ስሜታዊ ያደርጋል። ጌም ማለት ነው ምን ያደርጋል? ያጣላል፣ ያስራድባል። እናትን እንዲህ ተባለ ስድብም ያመጣል። ይሄ ነገር ታዲያ መስጂድ ውስጥ አይከብድም? ሀቂቃ በጣም ነው የሚከብደው። ደግሞ አይሆንም ማለት አይቻልም፣ ይሆናል። ጌም በጣም ስሜታዊ ያደርጋል። እኔ መስጂድ ውስጥ ቁማር አንጫወትም ትችላለህ፣ ላትጫወት ትችላለህ። መስጂድ ውስጥ እንደዚህ ድብድብ ላይኖር ይችላል ትለኛለህ፣ ላትደባደብ ትችላለህ። መስጂድ ውስጥ ግን በእርግጠኝነት ነው የምልህ ሸይጣን ወይ ነፍስ ያሸንፈው ምላሰት ወለም ብላ ልትሳደብ ትችላለህ። በቃ ስሜታዊ ልትሆን ትችልና ማለት ነው። ጸብም ሊከተል ይችላል። ስለዚህ ይህ ነገር ተገቢ አይደለም ብዬ አምናለሁ። ልጁ ግን መጠየቁ አይከፋም፣ ይኖር ብሎ ማሰቡም አይከፋም። ይሄን ሀሳቡን ግን በምን ትመልስለታለህ? ከዲኑ አንጻር ብለህ ትመልስለታለህ እንጂ መስደብ፣ መግፋት፣ መራገም ተገቢ አይደለም። ምክንያቱም ሰውዬው እንደየ እውቀቱ ነው ብያቸዋለሁ። እውቀቱ ነው በቃ የእሱ እውቀት እስከዚህ ድረስ ሊሆን ይችላል። ያንተ እውቀት ደግሞ ከእሱ የተሻለ ሊሆን ይችላል። ከሱ ከተሻለ ደግሞ እንደሱ ወርደ ሳይሆን ከሱ ተሽለ ተገኝተ ነው መምከር የሚኖርብህ። ከዚህ ጋር ተያይዞ ማለት ነው መጨረሻ ላይ የሚገርም ቪዲዮ አለ። እሱ ቪዲዮ አስቀምጥላቸዋለሁ። ሳይንቲስቶች እስልምና እውነተኛ ሃይማኖት መሆኑን የሚያረጋግጥ ጥናት አደረጉ። የሚገርመው ነጥብ እዚህ ጋር ነው ያለው። የአራት ዝንቦችን የእያንዳንዳቸውን ግራና ቀኝ ክንፍ በመለየት ሙከራ ጀመሩ። እዚያም በከፍተኛ ሙቀት ውስጥና በተለያዩ ኬሚካሎች ውስጥ እንዲያልፉ ተደርገው ከማንኛውም አይነት ተዋጽያን ፍጹም የጸዱ ቱቦችን በማምጣት 5 ሚሊ ሊትር ፈሳሽ ሞሉባቸውና እያንዳንዱንም ክንፍ በየቱቦ ውስጥ ጨመሩ። ሰዓታት በኋላም የተገኘው ውጤት አስገራሚ ሆኗል። የግራ ክንፎቹ የባክቴሪያና የፈንገስ መራቢያ ሆነዋል። የቀኝ ክንፎቻቸው ግን ከዚህ በተቃራኒ ከማንኛውም ተዋጽያን ነጻ ከመሆናቸው በላይ ለመርዙ መከላከያ የሚሆን አንቲባዮቲክ ይዘው ተገኝተዋል። ከ1400 ዓመታት በፊት ምንም አይነት የሳይንስ ላቦራቶሪም ሆነ ቴክኖሎጂ ባልነበረበት ዘመን ነብያችን እንዲህ ብለውናል። ከእናንተ መካከል የአንዳችሁ መጠጥ ውስጥ ዝንቢቷ ብትወድቅ ሙሉ በሙሉ ነክሮ ያውጣት። በአንዷ ክንፏ በሽታ፣ በሌላኛው ክንፏ ደግሞ መድኃኒት አለና። ሰለላሁ ዐለይሂ ወሰለም። ወሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁላችሁም ይህን ቪዲዮ ኮመንት ላይ በሰለዋት አድምቁት። ውዱ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እንግዲህ ብዙ ተአምራትን ብዙ ነገሮችን ነግረውናል። ይህ ደግሞ አንዱ ሳይንሱ ያረጋገጠው ነገር ነው። ከዚህ በፊትም እንደዚህ ነገር ይሄን ራሱ እንደዚህ አይነት ሀሳብ ቪዲዮ አምጥቼ ነበረ። ነገር ግን እንደዚህ አይነት ነገሮች ያው ብዙ ሰዎች ሳይንስ ስለሚቀበሉ በሳይንስ ስለሚያምኑ በተለይ ከዲን ኢስላም ውጭ ያሉ ሰዎች ሳይንስ በጣም ጥገኛ ናቸው እና ወደ ሳይንሱ ሲሄዱ ደግሞ ማነው ሳይንሱ ዞሮ የት ይመጣል? ቁርአንና ሐዲስ ጋር ነው ዞሮ የሚመጣው ማለት ነው። እና አልহামዱሊላህ ረቢል ዓለሚን አለ ኒዕመተል ኢስላም ናቸው የኢትዮጵያ ሙስሊሞች በጣም እንደውም ኢትዮጵያ ውስጥ ትክክለኛ ኢትዮጵያዊ ማን ናቸው ብትሉ ሙስሊሞች ናቸው። በሃይማኖት ከሄድን እንደ ኢትዮጵያ ሙስሊም ለኢትዮጵያ ለሀገሩ ዋጋ የሚከፍል የለም። እኔ ብሆን አስባቸዋል። ሙስሊም ማለት እኮ 2 ቢሊየን በዓለም አቀፍ እኮ ከፈለጉ ጫና እንፍጠር ካሉ እኮ መፍጠር ይችላሉ። ግን ሀገራቸውን ይወዳሉ። በጣም ነው የምላችሁ የኢትዮጵያ ሙስሊሞች ይለያሉ። እግዚአብሔር ነው የምላችሁ ይለያሉ። እኔ ለለያያቸው ፈልጌ አይደለም፣ ጀስት አነስትሪ ነው የምናገረው። ይለያሉ። በጣም ካልቸሩን ባህሉን ተዋህደው የሚኖሩ እኮ ናቸው። ግን በጣም ጠንካራ ሙስሊሞች ከመጡ ጠንከር ያሉ እምነታቸውን በአግባቡ የሚያስተምሩ ሃይማኖታቸውን በደንብ አድርገው መጠበቅ ሲጀምሩ ጽንፈኛ ይባላሉ፣ አክራሪ ይባላሉ። እኛም ሳናስበው ክርስቲያኖች ስለሆንን ሳናስበው እኔ እውነቴን ነው የፈለገ ቢሆን በዚህ ደረጃ መውረድና መዝቀጥ ተገቢ ነው ብዬ አላስብም። አቡበከርን ከስንት ጽም ከነ ዘመድኩን በቀለ ጋር ነው የምናወዳድረው። የሙስሊሞችን ንግግር አምጥታችሁ ከነማን ጋር ነው የምናስተያየው? ከቅዱስ ሲኖዶስ ውስጥ ያለው ከነ ሻለቃ ጴጥሮስ ጋር ነው የምናወዳድረው? ከነ ምህረተአብ ጋር ነው የምናወዳድረው? ግን ትክክል አይደለም። ተረዳችሁ? ተቻችለን ነው መኖር ያለብን። ሙስሊሞች ችለውና ሙስሊሞች ለ700 ዓመት ኢትዮጵያ ውስጥ ከምን 700 አልኩኝ ከሰባተኛ ክፍለ ዘመን ጀምሮ ነው የገቡታል። ከሰባተኛ ከክርስቲያን ጋር እኩል ነው የገቡት። እኩል ማለት ትችላላችሁ። የ300 ዓመት ዲፍረንት ነው በክርስቲያኖች ጋር ያለ። ሙስሊም ኢትዮጵያ ውስጥ መሰረት እኮ ነው። የኢትዮጵያ በሁሉም ደረጃ ብትሄዱ መሰረት እኮ ነው። ግን ተጨቁኖ ነው የኖሩት።
ተጨቁኖ ነው። እኛ ሁለመናው ካልቸሩ፣ ባህሉ፣ አመት አቆጣጠሩ ምናምን በክርስቲያን ነው በክርስቲያን ስም ነው የሚደረገው። ኢትዮጵያ እኮ የሴኩለር ገቨርንመንት የላትም፣ ሴኩለር ካለንደር የላትም፣ ሴኩለር የላትም። እኔ እንደውም ሙስሊሞች በጣም ጨዋ ናቸው። የኢትዮጵያ ሙስሊሞች በጣም ጨዋ ናቸው። እኔ እነሱም ቢያደርገኝ አልቀበልም። ለምን ብዬ ነው? እኔ በዓመተ ምህረት በምናምን ብሎ መቀየር አለበት። ምክንያቱም የክርስቲያን ሀገር አይደለችም ኢትዮጵያ፣ አይደለችም። ኢትዮጵያ የኢትዮጵያውያኖች ሀገር ናት። ኢትዮጵያ የኢትዮጵያውያኖች ሀገር ናት። የዋቄፈናው፣ የሙስሊሙ፣ የኦርቶዶክሱ፣ የጴንጤው፣ የካቶሊኩ የማያምነው አብዛኛው ወደ ጎጃም ከሄዳችሁ በቡዳና በእንትን የሚያምኑ ናቸው። አም ሲሪየስ ነው። ወደ ሰሜን ከሄዳችሁ ኢቭን እኮ ብዙ ቦታ እኮ አለ ዝም ብሎ በተለይ እንትን የሚያምኑ። ልክ ነው። ኢትዮጵያ የሁላችን እምነት። በነገራችን ላይ ይሄና ዮኒ ማኛ ሲያወሩ ማለት ነው ወቅታዊ ነው። እጥፍ ብሎ ደግሞ ማለት ነው ወደ ስድብ ይገለበጣሉ። እኛ ግን ያው አንዳንዴ አምልጧቸው ሀቅ ሲናገሩ ከች እናደርጋለን። ምሳሌ አረቂ ቤት ቁጭ የሚል አንደኛ ጴንጤው ትንሽም ስለሆናችሁ ነው። ግን ደግሞ አረቂ ቤት ቁጭ ብሎ አረቂ ነው ሙስሊም ጴንጤ እሺ ትንሽ ይሁን ሁለት ይሁን ወደ ሙስሊም እንሂድ። ሙስሊም ብዙ ነው ዓለም ላይ ኢቨን በኢትዮጵያ ብዙ ነው ሙስሊም። ጴንጤንቶ በጣም ትንሽ ነው፣ ጥቂት ነን፣ 3 ነን። ጴንጤንቶ ሙስሊም ጋር እንሂድ። ሙስሊም ጋር ሄደን አረቂ የምታወጣ ሙስሊም ታውቃለህ እንዴ? አረቂ ለማውጣት እኔ ለምሳሌ እኔ ባላቅ ነው እንጂ ግን አረቂ ለምሳሌ እኔ ጠላ የምጠምቅ ሙስሊም ታውቃለህ? አረ እኔ ቢራ የሚጠጣ ሙስሊም አውቃለሁ። የሚጠምቅ ነው ያልኩህ። አንዴ ወደ ዋናው ሳንገባ በፊት አረቂ የምታረቅ ጠላ የምትጠምቅ ጠጅ የምትጠምቅ ሙስሊም ታውቃለህ? ሳንወጫሽ ከሙያም አንፃር ሊሆን ስለሚችል አይቼም አላውቅም። እኔም ያለማየት አንፃር ሊሆን ይችላል። አባ ነው ያለማየት ሳይሆን እኔ ግን ቆይ አንዴ ኦርቶዶክስ ሆና ጠላ የምትጠምቅ ጠላ የምትሸጥ አታውቅም? አረቄ የምትሸጥ አታውቅም? ቢራ የምትሸጥ አታውቅም? አይ እያወራ እንድንሄድ ብዬ ነው። ጴንጤውን እስቲ አሁን ለምሳሌ ጠላም የሚሸጥ ቢራም የሚሰጥ አይቻቃለሁ፣ በብዛት አይቻቃለሁ። ለምን መሰለ አዚ ነው በብዛት እንደ አብዛኛው ለምሳሌ አብዛኛው ሰው እኛ ጋር ነው እንትን የሚሸጡት። ለምሳሌ ይሄ ቢራ ጠላም ይሸጣል። እኔ እኮ ይገርመኛል ሐቂቃ ሐቅን በቃ ለመሸሻ ሐቅን ማለት ነው ፊት ለፊት ላለመጋፈጥ የሚሄድበት ርቀት ወደድንም ጠላንም ተቀበልነው አልተቀበልነው ሙስሊም ሆና ወይ ሙስሊም ሆኖ ማለት ነው አለም ይሄ የጠላው ምናምን የጠጁ ያረቂው አሳርተው ይሄና ምን እንደሚገባበት ራሱ እኮ የማያውቃል ሐቂቃ ምን ገብቶ ምን እንደሚሰራበት አብዛኛው ሙስሊም አያውቅ። አብዛኛው ሙስሊም ማለት ነው በቃ ሲባል እንደ ኢትዮጵያ ይቀታ ጠላ እንደዚህ አረቄ ምናምን ጠጅ ይባል ስንጠራቸው ራሱ እኮ በቃ ቀፍ ያለ ነው ሐቂቃ። እኔ አስጠራቸው ይከብደኛል። እነዚህ ነገር ስንጠራቸው ራሱ የሚከብደን ነገር አሳሩ እንዴት ነው ውስጡ ምን ይገባል እንዴት ይሆናል አናውቅም። ምክንያቱም እንደ ዲናችን ጌታችን ያዘዘ ምንድን ነው በቃ ይሄን ነገር እርም ያደረገብን حرام ነው። በቃ حرام ነው አለ መጣት ተውት ማሸከም መሸከም ማቀበል መስጠት ለዛ ነገር መደገፍ ራሱ ትልቅ ወንጀል ትልቅ ማለት ነው። ስለዚህ ጌታችንን እናመሰግነው ይገባል ከዚህ ከተረከሰ ተግባር ለጠበቀን አልহামዱሊላህ ረቢል ዓለሚን። መርሐባ ጀማ ኢንሻአላህ መጨረሻ ላይ የምናደርገው ምንድነው ቅድም ያልኳችሁን ቪዲዮ እናስቀምጥላችኋለን። በጣም አሪፍ ነው። ከመጀመሪያ ከመግቢያ ቪዲዮ ጋር የተያያዘ ነው እና ሁላችሁም ቅድም ላይ እንደነገርኳችሁ አግዙን ደግፉ ለአላህ ብላችሁ ይህ ትልቅ የሆነ ሰደቃቱል ጃሪያ ነው። በእናንተ ያሰራችሁት ውሃ በእናንተ ለሰዎች እንዲዳረስ ባደረጋችሁት ውሃ የብዙ ሰዎችን በተለይ የእናትና የልጆችን ማለት ነው ህይወት ታደጋላችሁ። እኛ ይህንን ፕሮጀክት ለማስጀመር ስንት ትልቅ ስብሰባ አድርገን ነበር። በዚህ ስብሰባ ላይ የተለያዩ የዞን አመራሮች የቀበሌ ከውሃ ጋር የተያዩ ሰዎች አንድ ነገር መጥተው ነበርና እዛ ጋር ታሪክ ሲወራ አካባቢ ሽማግሌዎችን መጥተው ነበር። በርካታ ሰዎች ሞተዋል፣ በርካታ እንስሳት ሞተዋል። ውሃ ለመቅዳት ከትንሽ ኪሎ ሜትር መጥተው አስፋልት ተሻግረውም ሲሄዱ በጣም ከፍተኛ አደጋዎች ደርሰዋል። እንዲሁ ከጅብ መበላት በጣም ብዙ ልጆች ተርፈዋል። እናቶች በጣም እየተሰቃዩ ነው። ይህን ነገር ታሳቢ በማድረግ ይህንን ትልቅ ሰደቃቱል ጃሪያ እንድትሳተፉ እንድትቀላቀሉ ጋበዝኩኝ። ያ ጀማዓ የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ ደግሞ የተሻለ ቪዲዮ እንገናኛለን። ቀጣይ ያልኳችሁን ቪዲዮ ተመልከቱ። ሰላም አለይኩም ወራህመቱላሂ ወበረካቱ።